ሀገራችን ላይም ሆነ ከሀገር ውጭ ያሉ ሰዎች የዩቲዩብ አውቶሜሽን ተጠቅመው በርካታ ዶላሮችን ያስገባሉ። ታዲያ እኛ ይሄንን ቻናል በቀላሉ ከፍተን በቀላሉ በስልካችን ወይም ደግሞ ባለን በየትኛውም ዲቫይስ መስራት እንችላለን ወይስ አንችልም የሚለው ጥያቄ ሙሉ ለሙሉ መልሱ መስራት እንችላለን ነው። ዛሬ በዓለማችን ላይ ከፍተኛ ገቢ የሚያስገኘውን ዩቲዩብ አውቶሜሽን እንዴት አድርገን መክፈት እንደምንችል እናያለን። በዓለማችን ደረጃ ከፍተኛ ተከፋይ ነው ስላችሁ ውሸት እንዳይመስላችሁ። እነዚህን ቻናሎች ላሳያችሁ። የመጀመሪያው ቻናል ድሪም ስፓርክ ቻናል ሞራል የሚሰጡና ወይም ደግሞ ሞቲቬት የሚያደርጉ ኮንቴንቶችን በመስራት ይታወቃል። ነገር ግን ትንሽ ቪዲዮዎችን ብቻ ነው የለቀቀው። በወር በርካታ ገቢዎችን ያገኛል። ለምሳሌ በአንድ ወር ውስጥ ከ200,000 በላይ እይታዎችን አግኝቷል። በወር ደግሞ ከ1,000 በላይ ያስገባል። አርፒኤሙ ወይም ደግሞ በ1,000 ቪው ወደ $5 ያስገባል ማለት ነው። አያችሁ አይደለ? ይሄ ማለት እናንተ ቪዲዮውን ለቃችሁት 1,000 ቢታይላችሁ ቻናላችሁ ሞኔታይዝ ከሆነ በኋላ $5 ይሰራል ማለት ነው። 2,000 ሲታይላችሁ $10 እንደዚህ እያለ በርካታ ገንዘቦችን መስራት ትችላላችሁ ማለት ነው። ወደ ሁለተኛውና ትንሹ ቻናል እንሂድ። ዋይዝ ቫይብ የተባለ ቻናል ላሳያችሁ። ይህም እንደዛው ሞቲቬሽናል የሆኑ ኮንቴንቶችን ነው የሚሰራው። ሙሉ ለሙሉ በኤአይ ነው የሚሰራቸው። አንድ እንኳን እሱ የሚጨምርበት ነገር የለም። በወር በጣም ትንሽ 30,000 እይታ ብቻ ነው የሚያገኘው። 30,000 ብቻ ነው የሚታየለት። 30,000 እይታ እየታየለት በዚህ በአንድ ወር ውስጥ ወደ $200 ያገኛል። 30,000 እይታ እየታየለት $200 አስገባ ማለት ደግሞ አርፒኤሙ ስንት ሆነ ማለት ነው? $6 እና ከዚያ በላይ አርፒኤም አለው። በ1,000 ቪው $6 መስራት ይችላል ማለት ነው። ታዲያ እኛ ይሄንን ቻናል በቀላሉ ከፍተን በቀላሉ በስልካችን ወይም ደግሞ ባለን በየትኛውም ዲቫይስ መስራት እንችላለን ወይስ አንችልም የሚለው ጥያቄ ሙሉ ለሙሉ መልሱ መስራት እንችላለን ነው። ስለዚህ እንዴት አድርገን ነው ቻናሉን የምንከፍተው? ቻናሉን ከከፈትን በኋላ ደግሞ እንዴት አድርገን ቪዲዮዎችን እንለቃለን? ቪዲዮዎችንስ እንዴት አድርገን ነው የምንሰራቸው? ያን ያህል ይከብዳሉ ወይስ አይከብዱም የሚለውን ሙሉ ለሙሉ በዚህ ቻናል እናያለን ማለት ነው። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ አድርጋችሁ አብራችሁን መቆየት ነው። በቀጣይ ቪዲዮ ደግሞ እንዴት አድርገን ቪዲዮዎቹን በኤአይ ጀነሬት አድርገን ሰርተናቸው ቀላል ስቴፕን ተጠቅመን እንዴት አድርገን ቪዲዮዎቹን እንደምንሰራቸው በደንብ አድርጌ ያሳያችኋለሁ ማለት ነው። ዛሬ አከፋፈቱን ብቻ ነው ማሳያችሁ። የቴሌግራም ቻናላችን ደግሞ ዲስክሪፕሽን ቦክስ ላይ ያለ ቴሌግራም ቻናላችንን ጆይን አድርጋችሁ ጠብቁን። የተለያዩ ጥያቄዎችን በዛው በቴሌግራም ቻናላችን የግል አድራሻችንን እናስቀምጠን ከእናንተ የምንቀበል ይሆናል ማለት ነው። እንመልከት። ይሄ የኛ ቻናል ነው። እዚህ ጋር እንወርድና የሴቲንግ ምልክት አለች። እዚህ ጋር ሴቲንግ የምትል አይታችኋታል አይደለ? እዚህ ጋር ሴቲንግ የምትል ዩቲዩብ ቻናል ስከፍቱ በዚህ መልኩ ብትከፍቱ አሪፍ ነው። ሌላ ሜተድም አለ፣ ግን በዚህኛው መልኩ ብትከፍቱ አሪፍ ነው። እዚህ ጋር ሴቲንግ የምትለዋን ክሊክ እናደርጋለን። ክሊክ ስናደርግ እዚህ ጋር ምን ይላል ማለት ነው? አድ ኦር ማኔጅ ዩር ቻናልስ የሚል አለ። ኒው ኢሜል ከሆነ ግን እዚህ ጋር ክሬት የሚል ስለሚመጣ ፕሮፋይሏን ነክታችሁ ከታች ክሬት ቻናል የሚል ይመጣል ማለት ነው። አዲስ ኢሜል ከሆነ የሚገቡበት ማለት ነው። ስለዚህ በዚህ መልኩ መክፈት ትችላላችሁ፣ በዛኛው መልኩ መክፈት ትችላላችሁ ማለት ነው። ስለዚህ አሁን እኛ እየከፈትን ያለ ነው በዚህኛው መልኩ ነው። ስለዚህ እዚች ጋር መጣና ምን እንላለን ማለት ነው? እዚህ ጋር አድ ኦር ማኔጅ ዩር ቻናልስ የምትለዋን ክሊክ እናደርጋለን። እንደነገርኳችሁ በኮምፒውተር እያሳየኋችሁ ያለሁት ኮምፒውተር ላይ ለእናንተ ግልጽ ይሆናል በሚል ነው እንጂ በስልካችሁም በደንብ አድርጋችሁ መክፈት ትችላላችሁ። ከዚህ በፊት እንዳስረዳዋችሁ ክሮም ላይ ትገቡና ክሮም ላይ ከገባችሁ በኋላ ዴስክቶፕ ሳይት ብታደርጉት እንደኔ እንደዚህ ሆኖ የሚመጣላችሁ ማለት ነው። ስለዚህ እዚህ ጋር አድ ኦር ማኔጅ ዩር ቻናል የሚለውን ክሊክ እናደርጋለን። ክሊክ ስናደርግ እዚህ ጋር እናንተን ለማሳየት ስለሆነ እዚህ ጋር ክሬት ቻናል የምትላለች እዚህ ጋር ክሬት ቻናል የምትለዋን ክሊክ እናደርጋለን። ያንን ክሊክ ስናደርግ እንደዚህ አይነት ነገር ይመጣልናል። ስለዚህ እዚህ ጋር ፕሮፋይል ፒክቸር አለ፣ ኔም አለ። ስለዚህ ኔሙን ነው የምንፈልገው መጀመሪያ። ኔሙን ለማድረግ እናንተ ያሰባችሁት ኔም ካለ ያንን ኔም ትጽፋላችሁ። ያሰባችሁት ከሌለ ቀጥታ ቻት ጂፒቲ ላይ ትሄዱና እዚህ ጋር እንሂድና ቻት ጂፒቲ ብለን ሰርች እናድርግ። እናንተ በአፕሊኬሽንም መጠቀም ትችላላችሁ፣ ቻት ጂፒቲን በፈለጋችሁ መጠቀም ትችላላችሁ። ቻት ጂፒቲ ከዚህ በፊት የጠያየኳቸው ነገራቶች ስላሉ በዚህ መልኩ ከፍቶልኛል ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው? ፕሮምፕት አስቀምጬላችኋለሁ ቴሌግራም ቻናሌ ላይ። የቴሌግራም ቻናላችን ደግሞ ዲስክሪፕሽን ቦክስ ላይ አለ። ስለዚህ ከዲስክሪፕሽን ቦክሳችን ላይ የቴሌግራም ቻናል ሊንካችንን ነክታችሁ ቴሌግራም ቻናላችን ላይ ጆይን ስትሉ በአጠቃላይ ፕሮምፕቱን እዛ ታገኙታላችሁ ማለት ነው። እዚች ጋር የጻፍኩላችሁ ፕሮምፕት አለ። ስለዚህ ፕሮምፕቱን አይ አም ስታርቲንግ ፌስለስ ዩቲዩብ ቻናል አባውት የሚለው ላይ እናንተ ምን ታረጋላችሁ? ከዚህ ቅንፉ ላይ ኢንሰርት ዩር ቻናል ኒች ይላል። የምትሰሩት መስራት የምትፈልጉት ኒች ምንድነው? እንደነገርኳችሁ ሞቲቬሽናል ኮንቴንት አለ፣ እንደዚሁም የተለያዩ ኮንቴንቶች አሉ። እነዛ ውስጥ የትኛውን ነው መስራት የምትፈልጉት እናንተ? ስለዚህ ከዛ ውስጥ አንዱን ትመርጣላችሁ ማለት ነው። ለምሳሌ እኔ ታሪኮችን መስራት ስለምፈልግ ሂስትሪ ያልኩት እኔ አንሸንት ሂስትሪ ያልኩት
የድሮ ታሪኮችን ለሰዎች የሚተርክ ለምሳሌ አንሸንት ኢጂፕት ሊሆን ይችላል ወይም ደግሞ ስለሌሎች ሀገራቶች ወይ ስለሌሎች ነገስታቶች ሊሆን ይችላል ስለነዛ ታሪኮችን በኤአይዎች እየሰራው ለተመልካቾች የማድረስ ብፈልግ I want you to give me 20 channels 20 channel name suggestion ነው 20 ቻናሎችን ስም እንዲሰጠኝ ነው የፈለኩት እኔ the channel name should be unique መሆን አለበት short catchy memorable and reflect what the channel is about ቻናሉ ስለምን እንደሆነ ሪፍሌክት ማድረግ የሚችል መሆን አለበት እነዚህን የመሳሰሉ ጽፍ ያለው እናንተ ከፈለጋችሁ በተለያዩ መልኩ መቀያየር ትችላላችሁ ማለት ነው እኔ ለእናንተ ቀለል እንድትል እቺን ፕሮምፕት ጽፍ ያለው ስለዚህ እሷን ኮፒ እናደርጋትና ChatGPT ላይ እንመጣና እሱ ላይ ፔስት እንለዋለን ማለት ነው ፔስት ስንለው በዚህ መልኩ 20 እሱ አሪፍ ናቸው ያለውን ChatGPT አሪፍ ናቸው ያለውን ታሪክ የምንዘግብበትን ቻናል ሰጥቶናል ማለት ነው በዩቲዩብ አውቶሜሽን ማለት ነው ስለዚህ ከዚህ ውስጥ አንዱን እንመርጣለን ማለት ነው ሎስት ኤጅ ፋይልስ የምትለዋ ተመችታኛለች አራተኛ ላይ ያለችው ሪዝም ብዬ እሷን ሰሌክት አደርጋታለሁ እዚች ጋር ፔስት ላታለሁ ማለት ነው ሃንድል እሱ ይሰጠኛል የሆነ ብራንድ ኔም ሆነ ብዬ ካሰብኩኝ አሁን ላይ ዩቲዩብ በብራንድ ኔም ላይ ትንሽ እንትን ስላለው ስለዚህ እኔ አኑ ብዬ ዝም ብዬ ከኋላ ልጨምርበት ከፈለኩ ቻናል ኔም እንደዚህ ጽፌ ሃንድል እሱ በዚህ መልኩ ሰጥቶኛል ማለት ነው አኑ ሎስት ኤጅ ፋይልስ ብሎ ሰጠኝ ስለዚህ አሁን የሚቀረኝ ፕሮፋይል ፒክቸር ምንም አይነት የግራፊክስ እውቀት ሳያስፈልጋችሁ እንዴት አድርጋችሁ የሚገርም ፕሮፋይል እንደምትሰሩ ላሳያችሁ ቀጥታ ካንቫ ላይ ትገባላችሁ ካንቫን አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ በአፕሊኬሽንም አለ ከፈለጋችሁ በአፕሊኬሽን አውርዱት ካልሆነ ደግሞ በዚህ መልኩ ብሮዘራችሁ ላይ ማግኘት ትችላላችሁ ማለት ነው ካንቫ ላይ ከገባው በኋላ ቀጥታ ምን እናደርጋለን ማለት ነው ካንቫ በዚህ መልኩ ከፍቶልናል ፍሪውን ለማግኘት እኔ አሁን ሬጂስተር ስላደረኩ ነው እናንተ ሬጂስተር ካላችሁ በጉግል አካውንታችሁ ሬጂስተር አድርጉ ከዛች ጋር ክሬት ብላችሁ የራሳችሁን ሳይዝ ፈጥራችሁ ክሬት ማድረግም ትችላላችሁ ከፈለጋችሁ ደግሞ እዚህ ጋር ሰርች ማድረግም ትችላላችሁ እኔ ግን እዚህ ጋር አሁን ዩቲዩብ ብዬ ዩቲዩብ ፕሮፋይል ፒክቸር የሚለውን ክሊክ አደረኩ ማለት ነው ስለዚህ በዚህ መልኩ አምጥቶልኛል እቺ ጋር ፍሪ አይደለም ይሄ ለምሳሌ ስለዚህ ፍሪ የሆነ ቴምፕሌትን መርጥና ለምሳሌ ይሄኛውን ቴምፕሌት እንምረጥ ለእናንተ ለማሳየት ስለሆነ ይሄኛውን ቴምፕሌት መረጥኩኝ ቴምፕሌቱ በዚህ መልኩ ሲከፍትላችሁ ፍሪ ስለሆነ እዚህ ጋር ከስተማይዝ ዚስ ቴምፕሌት የምትላለች እሷን ክሊክ እናደርጋታለን ስለዚህ የፈለገንን ነገር ማጥፋት ማንቀሳቀስ እንችላለን ማለት ነው ስለዚህ ይሄንን ማጥፋት ከፈለግን ማጥፋት እንችላለን ማስተካከል ከፈለግን ማስተካከል እንችላለን ይሄንንም እንደዛው ከኋላ ያለውን ባክግራውንድም እንደዛው ሁሉንም በቀላሉ ማስተካከል እንችላለን ሪሙቭ ማድረግ ከፈለግን ደግሞ ሪሙቭ ማድረግ እንችላለን ማለት ነው ስለዚህ መጀመሪያ ምን እናደርጋለን እዚች ጋር ኤሌመንትስ እንገባና ይሄኛው መጀመሪያ ዲሌት እንለዋለን ዲሌት ኢሜጅ ካልን በኋላ እዚች ጋር ኤሌመንትስ ላይ ገብተን ምን እንላለን ማለት ነው እኛ የምንፈልገውን እንጽፋለን አንሸንት ሂስትሪ ብለን እንጽፍለታለን ማለት ነው እዚህ ጋር ስለዚህ በዚህ መልኩ ያመጣላችኋል እናንተ የምትፈልጉትን አሁን እዚች ጋር 3D ኢሜጆች አሉ እዚህ ጋር ግራፊክሶች አሉ ስለዚህ እኔ አሁን የምፈልገው እዚች ጋር የምትገባ አንድ የአንሸንት ፎቶ ያስፈልገኛል ማለት ነው ስለዚህ ይሄኛውን እንምረጥ ለጊዜው ይሄንን እንመረጥ እዚህ ጋር ስታደርጉት ቀጥታ ራሱ ያስገባዋል ማለት ነው ገባዩ ፎቶ በዚህ መልኩ ገብቶልናል ውስጥ ላይ ማለት ነው ስለዚህ የባክግራውንድ ፎቶ ደግሞ የሆነ ህንጻ ነገር እናድርገው ይሄንን ዲሌት ካደረግን በኋላ ባክግራውንድ ላይ የሆነ ፎቶ ኤሌመንት ውስጥ እንገባና አሁንም ለምሳሌ እንደዚህ አይነት የኢጂፕት ወይ እንትን ነገር እናደርጋለን ማለት ነው ስለዚህ በዚህ መልኩ ከሰራን በኋላ እንደዚህ እናደርገዋለን ማለት ነው ፖዚሽን የምትለዋን ስንነካ እዚህ ጋር ሌየሮች ይመጡልናል ስለዚህ ሌየሩን ወደ ታች እናደርገዋለን ምንም ይሄ የተለየ ዕውቀት የሚያስፈልገው ነገር አይደለም እንደዚህ ካደረግን በኋላ ቀጥታ ምን እናደርጋለን አሁንም ኤሌመንት ውስጥ እንገባና አሁንም ሌላ ተለቅ ያለ ፎቶ እንፈልጋለን ይሄንን ማለት ነው ከላይ ረዘም እንዲል ማለት ነው ከዛ ይሄን ፎቶ በዚህ መልኩ ካደረግን በኋላ አሁንም እንደዚህ አድርገን እንደዚህ አይነት ፕሮፋይል ፒክቸር ሰርች ያለው ማለት ነው ዳውንሎድ እናደርጋለን ከዚህ የበለጠ የሚያማምሩ መስራት ትችላላችሁ በዚህ እኔ ይሄንን ዳውንሎድ አደረኩት ዳውንሎድ እንለዋለን እዚች ጋር ያወረደልን ነው ስለዚህ በዚህ መልኩ አውርዶልናል ማለት ነው ቀጥታ ቅድም የከፈትነው የዩቲዩብ ቻናላችን ላይ እንሄድና እዚህ ጋር ሰሌክት ፒክቸር የምትለዋን ክሊክ እናደርጋለን ፍሮም ኮምፒውተር የምትለዋን ስነካታላችሁ እዚህ ጋር ሰሌክት የሚለውን ነክተን እዚህ ጋር ፍሮም ኮምፒውተር የሚለውን እንነካለን ከዛ አፕሎድ ፍሮም ኮምፒውተር የሚለውን ክሊክ እናደርጋለን ከዛ ካደረግን በኋላ ይሄ አሁን የሰራነው እዚህ ጋር አለ ማለት ነው ያን ነው ኦኬ እንለዋለን ስለዚህ በዚህ መልኩ ኦኬ ስንለው በዚህ መልኩ ይገባልናል ማለት ነው ይሄንን ምን እናደርጋለን ሪሳይዝ ከፈለግን ሪሳይዝ እናደርጋለን ለምሳሌ እኔ ሪሳይዝ አድርጌው ከፈለኩኝ እቺኛውን ብቻ ከሆነ መፈልጋት
ለምሳሌ እዚች ጋር እቺን ብቻ ከሆነ መፈልገው እንደዚህ አድርጌ ኦኬ ላለው ማለት ነው። ደን ስለው በዚህ መልኩ ፕሮፋይል ፒክቸር ሆኖልኛል ማለት ነው። ስለዚህ ምን እንላለን መጨረሻ ላይ ፕሮፋይል ፒክቸር ኔማችንን ሃንድላችንን ካስተካከልን በኋላ ክሬት ቻናል እንለዋለን። የዩቲዩብ አውቶሜሽን ጉዟችን አሁን ጀምሯል ማለት ነው። ስለዚህ እዚህ ጋር እንገባና ደግሞ እዚህ ጋር አሁን ቪው ዩር ቻናል የሚለውን ክሊክ እናደርጋለን። ስናደርግ በዚህ መልኩ ይመጣል። እዚች ጋር ከስተማይዝ ቻናል የምትለዋን ክሊክ እናደርጋታለን። ዌልከም ቱ ዩቲዩብ ስቱዲዮ ይለናል ማለት ነው። እዚህ ጋር ስልካችሁ ላይ ወደ ዩቲዩብ ስቱዲዮ የሚወስዳችሁ ከሆነ ስልካችሁ ላይ ትገቡና ዩቲዩብ ስቱዲዮ ሰፖርቲንግ ክሊክ ላይ እንዳትከፍት ይችን ኦፍ ታደርጓታላችሁ ማለት ነው። ስለዚህ ይህንን ኮንቲኒው እንለዋለን። አሁን እዚህ ጋር ከዛች ጋር ባነር ኢሜጅ ክሬት እናደርጋለን። ከመጀመሪያ ጀምረን እያስተካከልን እንሄዳለን ማለት ነው። አሁንም ባነር ኢሜጅ በካንቫ ክሬት እናደርጋለን ማለት ነው። ካንቫ ላይ እንገባና እዚች ጋር ምን እናደርጋለን ማለት ነው ዩቲዩብ ባነር ብለን ሰርች እናደርጋለን። እናንተ ከፈለጋችሁ እዚህ ጋር ክሬት ማድረግ ትችላላችሁ። እንደዛ ከምለፉ ግን እዚህ ጋር ካንቫ ያመጣቸው ፍሪ የሆኑ ቴምፕሌቶች አሉ፣ ተንቀሳቃሽ ቴምፕሌቶች ማለት ነው። አንዱ ትጠቀማላችሁ ማለት ነው። ለምሳሌ ይሄኛውን ልጠቀም፣ ክሊክ አደረኩት ፍሪ ስለሆነ እዚች ጋር ከስተማይዝ ዚስ ቴምፕሌት ይለኛል ማለት ነው። ከዛ እንደዚህ ክሊክ ካደረኩ በኋላ እነዚህ ፐርሰናል ዲቨሎፕመንት ምናምን የሚለውን እናጠፋዋለን ማለት ነው። ይሄንንም እናጠፋዋለን። ከፈለጋችሁ ባክግራውንዱን ማጥፋት ትችላላችሁ። እኔ ግን ባክግራውንዱ ስለተመቸኝ ተውኩት። እዚች ጋር ትንሽ ዲዛይኖችን እሰራለሁ ማለት ነው። እዚህ ጋር ኤሌመንት ውስጥ ገባና ከዛን ቀጥታ ለምሳሌ ይሄ ቅድም የተጠቀምኩትን አመጣዋለሁ ማለት ነው። ሪሴንት ላይ ስለሚቀመጥ ማለት ነው። ስለዚህ በዚህ መልኩ ካመጣም በኋላ ሁለተኛ ደግሞ እንደዚህ ያደረኩት በዚህ መልኩ እነዚህን እንዳለ አስተካክላችሁ ካደረጋችሁ በኋላ ይሄን ባክግራውንዱንም ነጭ ማድረግ ትችላላችሁ በነገራችን ላይ። ስለዚህ በዚህ መልኩ መጨረሻ ላይ ዳውንሎድ እናደርገዋለን ማለት ነው። በዚህ መልኩ ሰርታችሁ እናንተም በሚመቻችሁ መልኩ ዳውንሎድ ታደርጉታላችሁ ማለት ነው። እሺ ዲዛይናችን ዳውንሎድ ሆኖልናል። ስለዚህ እዚች ጋር ባነር ኢሜጅ የምትለዋ ላይ እንመጣና እቺን አፕሎድ እንላታለን። አፕሎድ ስንለው እንደዚህ ይወስደናል ማለት ነው። ከዛ እቺን አፕሎድ ብለን የሰራነውን ባነር እንደዚህ እናስገባለን ማለት ነው። ለምሳሌ ይሄኛውን ሪሳይዝ እያደረጋችሁ ማስተካከል ትችላላችሁ። ደስ ባላችሁ መልኩ ማስተካከል ትችላላችሁ። በዚህ መልኩ ባነሬን ፐብሊሽ አድርጌያለሁ ማለት ነው። ስለዚህ ባነር አለው ማለት ነው። አሁን የሚቀረኝ ምንድነው ዲስክሪፕሽን፣ ይችኛው ዲስክሪፕሽን። ስለዚህ ለዲስክሪፕሽን ደግሞ ቻትጂፒቲን የምጠይቁበትን ፕሮምፕት አስቀምጬላችኋለሁ። ግን እንዴት አድርጋችሁ ነው የምትሰሩት? አይ ሃቭ ፒክድ ብሎ ኢንሰርት ዘ ቻናል ኔም፣ ያ ፒክድ ያደረጋችሁትን ቻናል ኔም ታስገባላችሁ ማለት ነው። እኔ እዚች ጋር ፒክድ ያደረኳት ቻናል ኔም ይችኛዋ ናት፣ ሎስት ኤጅ ፋይል የምትለው ናው። እሷን ፔስት ታደርጓታላችሁ እዚች ቅንፏ ላይ ማለት ነው። ናው ጊቭ ሚ ኤ ብሪፍ ከ100 እስከ 200 ወርድ ዲስክሪፕሽን ፎር ማይ ኒው ቻናል ማይ ጎል ፎር ዚስ ቻናል ኢዝ ቱ ክሬት ብሎ እዚች ጋር ኢንሰርት ዘ ታይፕ ኦፍ ቪዲዮ ዩ ኒድ ቱ ክሬት የሚለው ላይ እናንተ ክሬት የምታደርጉትን ቪዲዮ፣ ለምሳሌ እኔ አሁን ሂስቶሪካል የሆነ ቪዲዮ ነው ክሬት ማድረግ የምፈልገው። ስለዚህ እዚህ ጋር ምን አደርጋለሁ ማለት ነው ሂስቶሪካል ቪዲዮ እለዋለሁ። ስለዚህ በዚህ መልኩ ኮፒ እንለውና ይሄንን ቀጥታ ቻትጂፒቲ ላይ ወስደን ፔስት እንለዋለን ማለት ነው። ቻትጂፒቲ ቅድም ሰርች ያደረግነው ቻትጂፒቲ ላይ እዚህ ጋር ፔስት ስንለው ቀጥታ እሱ ዲስክሪፕሽን ይሰጠናል ማለት ነው። ከ200 እስከ ወርዶች ያሉት ከ200 እስከ 300 ያሉ ወርዶች በዚህ መልኩ ሰጥቶናል ማለት ነው። ስለዚህ ይሄንን ምን እናደርጋለን ማለት ነው ሂሪስ ክሊን ምናምን የሚለውን እንተወውና እዚች ጋር ሎስት ኤጅ ፋይል ኢዝ ሂስቶሪካል ስቶሪ ቴሊንግ ቻናል የሚለውን ሙሉ ለሙሉ እስከዚህ ኮፒ እናደርግና ኮፒ ብለን ወዴት እንወስዳለን ማለት ነው እዛ የከፈትነው ቻናላችን ዲስክሪፕሽን ላይ ወስደን እዚህ ጋር ወስደን ፔስት እንለዋለን ማለት ነው። በዚህ መልኩ ዲስክሪፕሽናችንን ጽፈናል ማለት ነው። ዲስክሪፕሽን በጣም አስፈላጊ ነገር ነው በአዲሱ በዩቲዩብ ህግ ማለት ነው። ለዛ ነው 2026 ላይ ዩቲዩብ አውቶሜሽን መክፈት ትንሽ ለየት የሚለው ማለት ነው። ዲስክሪፕሽን ግዴታ ያስፈልገዋል ለቻናላችሁ ማለት ነው። ከዛ ይሄንን ሴቭ ትሉታላችሁ ማለት ነው። ይሄን ፐብሊሽ ካደረጋችሁ በኋላ ይሄንን ፐብሊሽ ትሉታላችሁ። ስለዚህ በዚህ መልኩ ቻናላችን ሴቭ ሆኗል ማለት ነው። ስለዚህ አሁን ሌላው የሚቀረን ነገር እዚች ጋር ሴቲንግ ላይ ገብተን እዚች ጋር ያለችው ሴቲንግ ላይ ገብተን የምንጽፋቸው ነገራቶች ይቀሩናል ማለት ነው። ኢትዮጵያ ውስጥ ሆናችሁ ከሆነ ይሄንን የምትሰሩት ምን ትላላችሁ? እዚህ ጋር ቻናል የሚለው ላይ ክሊክ ታደርጉና ካንትሪ ኦፍ ሬዚደንስ የሚለውን ክሊክ ታደርጉና ምን ታደርጉታላችሁ? ዩናይትድ ኪንግደም ወይ ደግሞ ሌሎች ሀገራቶችን ከኢትዮጵያ ውጭ ግን መሆን አለበት። እዚህ ጋር ለዩቲዩብ ሪሊጂብል የሆኑ ካንትሪዎች መሆን አለባቸው። ስለዚህ እኔ ዩናይትድ ኪንግደም መረጥኩኝ። እዚች ጋር ኪወርድስ ያስፈልጉናል ግዴታ
ኪወርድ ያስፈልጉናል ማለት ነው። ስለዚህ እዚች ጋር ኪወርዶችን እንጽፋለን ማለት ነው። ጋር ለታጎችና ለኪወርዶች እዚች ጋር እንደምትመለከቱት ፕሮምፕት አለች። ትንሽዬ ፕሮምፕት give me 10 SEO optimized keyword for this channel ብዬ ጻፍኩታለ። እሱን ኮፒ ታረጉትና ChatGPT ሰርች ያደረጋችሁበት መጥፋት የለበትም፣ ምክንያቱም የተያያዘ ነገር ነው ሰርች እያደረግን ያለ ነው። ስለዚህ እሱ ጋር እንደዚህ ክሊክ እናደርግና እንደዚህ ስናደርገው 10 ይሰጠናል ማለት ነው። ይሄው እነዚህን 10 ሰጠን። ይሄው እነዚህን 10ዎቹንም ሰሌክት እናደርጋቸውና እንወስዳቸዋለን፣ ኮፒ እንላቸዋለን። ቻናላችንን የከፈትንበት ቦታ ላይ እንሄድና ኪወርድ የሚለው ላይ ፔስት እንላቸዋለን። ፔስት ስንል ማስተዋል ያለብን ነገር እያንዳንዳቸውን በኮማ ማስተካከል ይኖርብናል ማለት ነው። ለምሳሌ ይሄ ያለ፣ ስለዚህ ይሄኛው ደግሞ እንደዚህ እያደረግን መሃል ላይ ኮማ ካሌለ አያነብልንም ማለት ነው። ስለዚህ ኮማ እያደረግን እናስተካክለዋለን ማለት ነው የሰጠንን እሱ። በእርግጥ እሱም በኮማ አድርጎ እንዲሰጠን ማድረግ እንችላለን። ይሄን ከዛ ኮፒ አድርገን እኔ ዝም ብዬ እዚህ ጋር ኤዲት ስላደረኩ እዚህ ጋር ኪወርድ ላይ ፔስት ትሉታላችሁ። በዚህ መልኩ ይሰራልናል ማለት ነው። ሴቭ እንለዋለን። በዚህ መልኩ ሴቭ አድርገን ጨርሰናል ማለት ነው። አሁን የሚቀሩ ነገራቶች ወሳኝ የሆኑ ነገራቶች የሉም ማለት ነው እዚህ ጋር። ስለዚህ በዚህ መልኩ ቻናላችንን ከፍተናል ማለት ነው። ይሄን የመሰለ አሪፍ የሆነ ቻናል ከፍተናል። ይሄንን ከኋላ የምታዩትን ባነር ለመስራት ምንም አይነት የግራፊክስ ዕውቀት አላስፈልገኝም። ይሄንን ለመስራትም ምንም አይነት ፕሮፋይል ፒክቸሩን ለመስራትም ምንም አይነት የግራፊክስ ዕውቀት አላስፈልገኝም ማለት ነው። ስለዚህ ይሄን የመሰለ በዚህ መልኩ ጽድት ያለ አሪፍ የሆነ ኢንተርናሽናል የሆነ ዩቲዩብ ቻናል ከፍቻለሁ ማለት ነው። ኢንተርናሽናል የሆነ ዩቲዩብ አውቶሜሽን የምሰራበትን ዩቲዩብ ቻናል ከፍቻለሁ ማለት ነው። እንደምትመለከቱት ጸዴ ነው፣ በጣም ያምራል ማለት ነው። ስለዚህ ሁላችሁም በዚህ መልኩ ቻናል ከፍታችሁ መስራት ትችላላችሁ። ይህንን ይመስላል ማለት ነው። ዛሬ የዩቲዩብ ቻናል አከፋፈትን ብቻ ነው ያሳየኋችሁ። ቀጣይ ደግሞ አንዱን ኒች ወይም ደግሞ ሁሉንም ኒች እንዘረዝርና ከዚያ ውስጥ ደግሞ አንዱን ኒች እንዴት አድርገን ነው ቪዲዮዎችን በኤአይ ተጠቅመን ባሉን ስልክ ባለን ዲቫይስ በስልካችንም ሊሆን ይችላል በኮምፒውተር ባለን በየትኛውም ዲቫይስ እንዴት አድርገን ነው የምንሰራው የሚለውን ደግሞ ቀላል በሆነ ዘዴና ግልጽ በሆነ ዘዴ በደንብ አድርጌ ያሳያችኋለሁ ማለት ነው። እናንተ ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ አድርጋችሁ አብራችሁን መቆየት ብቻ ነው ከእናንተ የሚጠበቀው። ቀጣይ በሌላ ቪዲዮ እንገናኛለን። እስከዚያው ድረስ ሰላም።